በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ኢዮብ ምዕራፍ 38 እግዚአብሔርም በዐውሎ ነፋስ ውስጥ ሆኖ ለኢዮብ መለሰ እንዲህም አለ። ያለ እውቀት በሚነገር ቃል ምክርን የሚያጨልም ይህ ማን ነው? እንግዲህ እንደ ሰው ወገብህን ታጠቅ፣ እጠይቅሃለሁ፣ አንተም ተናገረኝ። ምድርን በመሰረተው ጊዜ አንተ ወዴት ነበረህ? ታስተውል እንደሆነ ተናገር፣ ብታውቅስ? መስፈሪያውን የወሰነ በላዩስ የመለኪያ ገመድ የዘረጋ ማን ነው? አጥቢያ ኮከቦች በአንድነት ሲዘምሩ፣ የእግዚአብሔር ልጆች ሁሉ እልል ሲሉ፣ መሰረቶቿ በምን ላይ ተተክለው ነበር? የማዕዘኗ ድንጋይ ያቆመው ማን ነው? ከማኅፀን እንደሚወጣ በወጣ ጊዜ ባህርን በመዝጊያዎች የዘጋ ማን ነው? ደመናን ለልብሱ ጨለማን ለመጠቅለያ ያደረገው፣ ድንበሩን በዙሪያው አድርጌ መወርወሪያዎችንና መዝጊያዎችን አኑሬ እስከዚህ ድረስ ድረሺ አትለፊ፣ በዚህም ለትዕቢተኞች ማዕበልሽ ገደብ ይሁን አለው። የምድር ዳርቻ ይይዝ ዘንድ ከእርሷም በደለኛዎች ይናወጡ ዘንድ በውኑ ከተወለድሁ ጀምሮ ማለዳን አዛለሁን? ለወገግታም ስፍራን አስታውቃለሁ። ጭቃ ከማኅተም በታች እንደሚለወጥ እንዲሁ እርሷ ትለወጣለች። ነገርም ሁሉ እንደ ልብስ ተቀልሟል፣ ከበደለኛዎቹ ብርሃናቸው ተከልክሏል። ከፍ ያለውም ክንድ ተሰብሯል። ወደ ባሕር ምንጭስ ውስጥ ገብተሃልን? በቀላዩስ መሠረት ውስጥ ተመላልሰሃልን? የሞት በሮች ተገልጠውልሃልን? የሞትንስ ጥላ ደጆች አይተሃልን? ምድርንስ በስፋቱ አስተውለሃታልን? ሁሉን አወቀው እንዴት ሆነ? ተናገር፣ ወደ ዳርቻው ትነዳው ዘንድ ወደ ቤቱም የሚያደርሰውን ጎዳና ታውቅ ዘንድ። የብርሃን መኖሪያ መንገድ የት ነው? የጨለማውስ ቦታ ወዴትስ አለ? በዛን ጊዜ ተወልደህ ነበርና የዕድሜህም ቁጥር ብዙ ነውና በእውነት አንተ ሳታውቅ አትቀርም። በውኑ ወደ በረዶ ቤተ መዛግብት ገብተሃልን? የበረዶውንስ ቅንጣት ቤተ መዛግብት አይተሃልን? ይሄውም ለመከራ ጊዜ፣ ለሰልፍና ለጦርነት ቀን የጠበቅሁት ነው። ብርሃንስ በምን መንገድ ይከፈላል? የምስራቅ ንፋስ በምድር ላይ እንዴት ይበተናል? ባድማውንና ውድማውን እንዲያጠግብ ሳሩንም እንዲያበቅል፣ ማንም በሌለበት ምድር ላይ ሰውም በሌለበት ምድረ በዳ ላይ ዝናብን ያዘንብ ዘንድ ለፈሳሾች ውኃ መንዶልዶያውን ወይስ ለሚያንጎዳጉድ መብረቅ መንገዱን ያበጅ ዘንድ ማን ነው? በውኑ ለዝናብ አባት አለውን? ወይስ የጠልን ነጠብጣብ የወለደው ማን ነው? በረዶስ ከማን ማኅፀን ወጣ? የሰማዩንስ አመዳይ ማን ወለደው? ውኃዎች እንደ ድንጋይ ጠነከሩ፣ የቀላዩ ፊት ረግቶአል። በውኑ የሰባቱን ከዋክብት ዘለላ ታስር ዘንድ ወይስ ኦሪዮን የሚባለውን ኮከብ ትፈታ ዘንድ ትችላለህን? ወይስ ማዞሮት የሚሉትን ከዋክብት በጊዜያቸው ታወጣ ዘንድ ወይስ ዲብ የሚባለውን ኮከብ ከልጆቹ ጋር ትመራ ዘንድ ትችላለህን? የሰማይ ሥርዓት ታውቃለህን? በምድር ላይ እንዲሰለጥን ልታደርግ ትችላለህን? የውኃዎች ብዛት ይሸፍን ዘንድ ቃልህን ወደ ደመናት ታነሳ ዘንድ ትችላለህን? መብረቆች ሂደው እነሆ እዚህ አለን ይሉህ ዘንድ ልትከለክላቸው ትችላለህን? በውስጡስ ጥበብ ያኖር? ለሰውስ ልብ ማስተዋል የሰጠ ማን ነው? የሰማይን ደመና በጥበቡ ሊቆጥር የሚችል ማን ነው? ትቢያ በተበጠበጠ ጊዜ፣ ጓሎቹም በተጣበቁ ጊዜ የሰማይን ረዋት ሊያዘንብ የሚችል ማን ነው? በዋሻቸው ውስጥ ተጋድመው በጫካም ውስጥ አድብተው ሳሉ ለአንበሳይቱ አደን ታድናለህ? የልጆቿንስ ነፍስ ታጠግብ ዘንድ ትችላለህን?
ልጆቹ ወደ እግዚአብሔር ሲጮኹ የሚበሉትም አጥተው ሲቅበዘበዙ ለቁራ መብል የሚሰጥ ማን ነው? ምዕራፍ 39 የበረሃ ፍየል የምትወልድበትን ጊዜ ታውቃለህን? ዋላይቱስ የምታምጥበትን ጊዜ ትመለከታለህን? እሷ የምትፈጽመውንስ ወራት ትቆጥራለህን? የምትወልድበትን ጊዜ ታውቃለህን? ይንበረከካሉ፣ ልጆቻቸውን ይወልዳሉ፣ ከምጣቸውም ያርፋሉ። ልጆቻቸው ይጠነክራሉ፣ በሜዳም ያድጋሉ፣ ይወጣሉ፣ ወደ እነርሱም አይመለሱም። የሜዳውስ አህያ ሐራነት ማን አወጣው? የበረሃውንስ አህያ ከእስራቱ ማን ፈታው? በረሃውንስ ለእርሱ ቤት አድርጌ ሰጠሁት። መኖሪያውም በጨው ምድር ነው። በከተማ ውካታ ይዘብታል፣ የነጂውን ጩኸት አይሰማም። ተራራውን እንደ መስማሪያው ይመለከተዋል፣ ለምለሙንም ሁሉ ይፈልጋል። ጎሽ ያገለግልህ ዘንድ ይታዘዛልን? ወይስ በግርግምህ አጠገብ ያድራልን? ጎሽ ይተልምልህ ዘንድ ትጠምደዋለህን? ወይስ ካንተ በኋላ በእርሻ ላይ ይጎለጉላልን? ጉልበቱስ ብርቱ ስለሆነ ትታመነዋለህን? ተግባርህንስ ለእርሱ ትተዋለህን? ዘርህንስ ይመልስልህ ዘንድ በአውድማህስ ያከማችልህ ዘንድ ትታመነዋለህ? የሰጎን ክንፍ በደስታ ይንቀሳቀሳል፣ ነገር ግን ክንፍና ላባው ጭምተኛ ነውን? እንቁላሏን በመሬት ላይ ትተዋለች፣ በአፈርም ውስጥ ታሞቀዋለች። እግር ይሰብረው ዘንድ የምድር በዳማ አውሬ ይረግጠው ዘንድ ትረሳለች። የእሷ እንዳልሆነ በልጆቿ ትጨክናለች፣ በከንቱም ብትሰራ አትፈራም። እግዚአብሔር ጥበብን ከእሷ ከልክሏልና ማስተዋልንም አልሰጣትምና። ወደ ላይ ከፍ ከፍ ስትል በፈረስና በፈረሰኛው ትሳለቃለች። ለፈረስ ጉልበቱን ሰጥቷልና አንገቱንስ ጋማ አልብሰኸዋልን? እንዲያንበጣስ አፈናጥረኸውን? የማንኮራፋቱ ክብር የሚያስፈራ ነው። በኮቴው በሸለቆው ውስጥ ይጎደፍራል፣ በጉልበቱ ደስ ይለዋል። ሰይፍ የታጠቁትን ለመገናኘት ይወጣል፣ በፍርሃት ላይ ይስቃል። እርሱም አይደነግጥም፣ ከሰይፍም ፊት አይመለስም። በእርሱ ላይ የፈላጺ ኮረጆና ብልጭልጭ የሚል ጦር ሰላጢንም ያንኳኳል። በጭካኔና በቁጣ መሬትን ይውጣል። የመለከትንም ድምፅ ቢሰማ አይቆምም። የመለከት ድምፅ ሲሰማ እሰይ ይላል። ከሩቅ ሆኖ ሰልፍን፣ የአለቃዎቹን ጩኸት፣ የሰራዊቱን ውካታ ያሸታል። በውኑ ከጥበብህ የተነሳ ጭልፊት ያንዣብብልሃል? ወይስ ከንፈሮቹን ወደ ደቡብ ይዘረጋልን? በአፍህ ትእዛዝ ንስር ከፍ ከፍ ይላልን? ቤቱንስ በአርያም ላይ ያደርጋልን? በገደል ላይ ይኖራል፣ በገደሉም ግምግምና በጥጉ ያድራል። በዚያም ሆኖ የሚነጥቀውን ይጎበኛል። ዓይኑም በሩቅ ትመለከታለች። ጫጩቶቹም ደም ይጠጣሉ፣ በድን ባለበትም ስፍራ እርሱ በዚያ አለ። ምዕራፍ 40 እግዚአብሔርም መለሰ፣ ኢዮብንም እንዲህ አለው። በውኑ የሚከራከር ሰው ሁሉን ከሚችል አምላክ ጋር ይከራከራልን? ከእግዚአብሔር ጋር የሚዋቀስ እርሱ ይመለስለት። ኢዮብም መለሰ፣ እግዚአብሔርንም እንዲህ አለው። እነሆ እኔ ወራዳ ሰው ነኝ፣ የምምልልህ ምንድን ነው? እጄን ባፌ ላይ እጭናለሁ። አንድ ጊዜ ተናገረው አልመልስም፣ ሁለተኛ ጊዜ ከእንግዲህም ወዲህ አልናገርም። እግዚአብሔርም በአውሎ ነፋስ ውስጥ ሆኖ ለኢዮብ መለሰ፣ እንዲህም አለው። እንግዲህ እንደ ወንድ ወገብህን ታጠቅ፣ እጠይቅሃለሁ፣ አንተም ተናገረኝ። በውኑ ፍርዴን ታፈርሳለህን? አንተስ ጻድቅ ትሆን ዘንድ በእኔ ትፈርዳለህን? እንደ እግዚአብሔር ክንድ ያለ ክንድ ያለህን? ወይስ እንደ እርሱ ባለ ድምፅ ታንጎዳጉዳለህን? በታላቅነትና በልዕልና ተላበስ፣ በክብርና በግርማም ተጎናጸፍ። የቁጣህን ፈሳሽ አፍስ፣ ትዕቢተኛውን ሁሉ ተመልከተው፣ አዋርደው፣ ትዕቢተኛውንም ሁሉ ተመለከተ።
ዝቅ ዝቅም አደረገው፣ በደለኛውንም ወዲያውኑ ረገጣቸው። በአፈር ውስጥ በአንድነት ሰወራቸው፣ በተሸሸገም ስፍራ ፊታቸውን ሸፈነ። በዚያን ጊዜ ቀኝ እጁ ታድንህ ዘንድ እንድትችል እኔ ደግሞ መሰክርልሃለሁ። ከአንተ ጋር የሰራሁትን ጉማሬ እስኪ ተመልከት። እንደ በሬ ሳር ይበላል። እነሆ ብርታቱ በወገቡ ውስጥ ነው፣ ኃይሉም በሆዱ ጅማት ውስጥ ነው። ጅራቱን እንደ ጥድ ዛፍ ያወዛውዛል፣ የወሮቹ ጅማት የተጎነጎነ ነው። አጥንቱ እንደ ናስ አገዳ ነው፣ አካላቱ እንደ ብረት ዘንጎች ናቸው። እርሱ የእግዚአብሔር ፍጥረት አውራ ነው፣ ሰሪውም ሰይፉን ሰጠው። የሜዳ እንስሳዎች ሁሉ የሚጫወቱበት ተራራ ምግብን ያበቅልለታል። ጥላ ካለው ዛፍ በታች በድንግልና በረግረግ ውስጥ ይተኛል። ጥላ ያለው ዛፍ በጥላው ይሰውረዋል። የወንዝ አህያ ዛፎች ይከቡታል። እነሆ ወንዙ ቢጎርፍ አይደነግጥም፣ ዮርዳኖስ እስካፍ ድረስ ቢፈስ እርሱ ይተማመናል። ዓይኖቹ እያየ ይያዛልን? አፍንጫውስ በወጥመድ ይበስላልን? በውኑ አንዞውን በመቃጥን ታወጣለህን? ምላሱንስ በገመድ ታስረዋለህን? ወይስ ስናጋ በአፍንጫው ታደርጋለህን? ወይስ በጭንካር ጉንጩን ትበሳለህን? በውኑ ወደ አንተ እጅግ ይለምናል? በጣፈጠስ ቃል ይናገርልሃልን? በውኑ ከአንተ ጋር ቃል ኪዳን ይገባልን? ወይስ ለዘላለም ባሪያ ታደርገዋለህ? ከወፍ ጋር እንደምትጫወት ከእርሱ ጋር ትጫወታለህን? ወይስ ለሴት ባሪያዎች ታስረዋለህ? አጥማጆቹ በእርሱ ይከራከራሉን? ወይስ ነጋዴዎች ያከፍሉታል? በውኑ ቁርበቱን በጭሬ ራሱን በዓሣ ጦር ትሞላዋለህን? እጅህን በላዩ ጫን፣ ሰልፍህን አስብ፣ እንግዲህም አትድገም። ምዕራፍ 41 እነሆ ተስፋው ከንቱ ነው፣ ያየው ሁሉስ እንኳ በፊቱ ይዋረዳል፣ ያንቀሳቀሰውም ዘንድ የሚዳፈር የለም። እንግዲህ በፊቴ መቆም የሚችል ማን ነው? መልስለትስ ዘንድ መጀመሪያ የሰጠኝ ማን ነው? ከሰማይ ሁሉ በታች ያለውን ገንዘቤ ነው። ስለ አካላቱና ስለ ብርቱ ኃይሉ ስለ መልካም ሰውነቱ ዝም አልልም። የውጭ ልብሱን ማን ይገፋል? በጥንድ መንጋውስ ውስጥ ማን ይገባል? የፊቱንስ ደጆች የሚከፍት ማን ነው? በጥርሶቹ ዙሪያ ግርማ አለ፣ ቅርፊቶቹ ጠንካራ ስለሆኑ እርሱ ትዕቢተኛ ነው። በጠባብ ማተሚያ እንደታተሙ ናቸው፣ እርስ በራሳቸው የተቀራረቡ ናቸውና ነፋስ በመካከላቸው መግባት አይችልም። እርስ በራሳቸው የተገጣጠሙ ናቸው፣ እስከማይለያዩ ድረስ ተያይዘዋል። እንጥሽታው ብልጭታ ያወጣል፣ ዓይኖቹም ወገግታ ናቸው። ከአፍ ፋናዎች ይወጣሉ፣ የእሳትም ፍንጣሪ ይረጫል። እንደ ፈላ ድስትና እንደሚቃጠል ሸምበቆ ከአፍንጫው ጢስ ይወጣል። እስትንፋሱ ከሰልን ታቀጣጥላለች፣ ነበልባል ካፍ ይወጣል። በአንገቱ ኃይል ታድራለች፣ ግርማ በፊቱ ይዘፍናል። የሥጋው ቅርፊት የተጣበቀ ነው፣ እስከማይንቀሳቀሱ ድረስ በእሱ ላይ ጸንተዋል። ልቡ እንደ ድንጋይ እየደነደነ ነው፣ እንደ ወፍጮ ድንጋይ እየጸና ነው። በተነሳ ጊዜ ኃያላን ይፈራሉ፣ ከድንጋጤም የተነሳ ያብዳሉ። ሰይፍና ጦር ፈላጭና መውጊያ ቢያገኙት አያሸንፉትም። ብርቱ እንደ ገለባ ናስንም እንደ ነቀዝ እንጨት ይቆራርጣቸዋል፣ ፈላጭ ሊያባርረው አይችልም። የወንጭፍ ድንጋዮች እንደ ገለባ ይሆኑለታል፣ በሉታውን እንደ ገለባ ይቆጥረዋል። ሰላጢኑም ሲሰብክ ይስቃል፣ ታቹ እንደ ስለታም ገል ነው፣ እንደ መዳመጫም በጭቃ ላይ ያልፋል። ቀላዩን እንደ ድስት ያፈላዋል፣ ባህሩንም ሽቱ ምንቸት ያደርገዋል። በስተኋላው ብሩህ መንገድ ያበራል፣ ቀላዩም ሸበት ይመስላል። ያለ ፍርሃት የተፈጠረ እንደ እርሱ ያለ በምድር ላይ የለም። ከፍ ያለውን ሁሉ ይመለከታል፣ በትዕቢተኞች ሁሉ ላይ ንጉሥ ነው። ምዕራፍ 42 ኢዮብም መለሰ፣ እግዚአብሔርንም እንዲህ አለው፣
ሁሉን ታደርግ ዘንድ ቻይ እንደሆነ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅሁ። ያለ እውቀት ምክርን የሚሰውር ማን ነው? ስለዚህ እኔ የማላስተውለውን የማላውቀውንም ድንቅ ነገር ተናግሬአለሁ። እባክህ ስማኝ፣ እኔም ልናገር፣ እጠቅምሃለሁ፣ አንተም ተናገረኝ። መስማትንስ በጆሮ በመስማት ሰምቼ ነበር፣ አሁን ግን ዓይን አየች። ስለዚህ ራሴን እንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ። እግዚአብሔርም ይህንን ቃል ለኢዮብ ከተናገረ በኋላ እግዚአብሔር ቴማናዊውን ኤልፋዝን እንደ ባሪያዬ እንደ ኢዮብ ቅንን ነገር ስለ እኔ አልተናገራችሁምና ቁጣዬ በአንተና በሁለቱ ባልንጀራዎችህ ላይ ነዷል። አሁን እንግዲህ 7 ወይፈኖችና 7 አውራ በጎች ይዛችሁ ወደ ባሪያዬ ወደ ኢዮብ ዘንድ ሂዱ። የሚቃጠለውን መሥዋዕት ስለ ራሳችሁ አሳርጉ። ባሪያውም ኢዮብ ስለ እናንተ ይጸልያል፣ እኔም እንደ ስንፍናችሁ እንዳላደርግባችሁ ፊቱን እቀበላለሁ። እንደ ባሪያዬ እንደ ኢዮብ ቅን ነገር ስለ እኔ አልተናገራችሁምና። ቴማናዊ ኤልፋዝ፣ ሹሐዊውም በልዳዶስ፣ ናዕማታዊው ሶፋር ሄደው እግዚአብሔር እንዳዘዛቸው አደረጉ። እግዚአብሔርም የኢዮብን ፊት ተቀበለ። ኢዮብ ስለ ወዳጆቹ በጸለየ ጊዜ እግዚአብሔርም ምርኮውን መለሰለት። እግዚአብሔርም ቀድሞ በነበረው ፈንታ ሁሉ እጥፍ አድርጎ ለኢዮብ ሰጠው። ወንድሞችና እህቶች ቀድመው ያውቁት የነበሩ ሁሉ ወደ እርሱ መጡ፣ በቤቱም ከእርሱ ጋር እንጀራ በሉ፣ ስለ እርሱም አዘኑለት። እግዚአብሔርም ካመጣበት ክፉ ነገር ሁሉ አጽናኑት። እያንዳንዳቸውም ብርና የወርቅ ቀለበት ሰጡት። እግዚአብሔር ከፊተኛው ይልቅ የኋለኛውን ለኢዮብ ባረከ። 14,000 በጎች፣ 6,000 ግመሎች፣ 1,000 ጥማጅ በሬዎች፣ 1,000 እንስሳ አህያዎች ነበሩት። ደግሞም 7 ወንዶችና 3 ሴቶች ልጆች ሆኑለት። የመጀመሪያይቱን ስም ይሚማ፣ የሁለተኛይቱን ስም ቃሴያ፣ የሦስተኛይቱን ስም አማልቶያስ ቂራስ ብሎ ሰየማቸው። እንደ ኢዮብ ሴቶች ልጆችም ያሉ የተዋቡ ሴቶች በአገሩ ሁሉ አልተገኙም። አባታቸውም ከወንድሞቻቸው ጋር ርስት ሰጣቸው። ከዚያም በኋላ ኢዮብ 140 ዓመት ኖረ። ልጆቹንና የልጅ ልጆቹ እስከ 4 ትውልድ ድረስ አየ። ኢዮብም ሸምግሎ ዕድሜም ጠግቦ ሞተ።